ስሜ ይርጋጌትነት ይባላል። የፋርጣ ወረዳ አስተዳዳሪ ነኝ። በበጀት ዓመቱ አጠቃላይ በወረዳችን ያስፈልጋል ተብሎ ከታቀደው የማዳበሪያ ግብዓት እቅድ በወቅቱ እያመጣን ለአርሶ አደሮቻችን ስንሰጥ ቆይተናል። ከዚህ ቀደም የዳፕ ማዳበሪያ ያው በወቅቱ በእርሻ ስራ ወቅት ስለሚያስፈልጋቸው ማሳቸውን አርሶ አደሮቹ ካመቻቹና ዘር በሚዘሩበት ሰዓት በጣም የሚፈልግበት ሰዓት ስለነበረ በበቂ ሁኔታ ለሁሉም ቀበሌ ለአርሶ አደሩ ለማዳረስ ጥረት የተደረገበት ሁኔታ አለ። ዛሬ ላይ ደግሞ እዚህ ላይ እንደሚታየው በጣም በዚህ ወቅት የሚያስፈልገው የዩሪያ ማዳበሪያን በማጓጓዝ ለአርሶ አደሮቻችን በሁሉም ቀበሌዎች ተደራሽ እንዲሆን ፍትሐዊ በሆነ መንገድ ስርጭት እየተሰራ ነው የሚገኘው። በዚህ ዓመት የዩሪያ ማዳበሪያ ከዚህ በፊት ሲሰራጭ ከነበረበት ጊዜ ትንሽ ዘጌት ያለበት ሁኔታ አለ። ይሄ ደግሞ ዋነኛው ምክንያቱ ምንድነው? ከሰላም ጋር የተያያዘ ነው። እንደ መንግስት በጣም በዘንድሮ ዓመት የማዳበሪያ ግብዓት አቅርቦት ከበቂ በላይ ነው እየቀረበ ያለው። ነገር ግን ከሰላሙ ጋር ተያይዞ ከቦታ ቦታ ማዳበሪያን ለማጓጓዝ አሁን ካለው የሰላም ችግር ጋር ተያይዞ በወቅቱ በሚፈለገው ደረጃ ሳናደርስ ቆይተናል። ነገር ግን ከዚህ በፊት በተወሰነ መንገድ ስርጭት ሰርተናል። ዛሬ ላይ ደግሞ የቀረውን በተለይ ለቶፕ ድሬሲንግ ላይ የሚያገለግል የዩሪያ ማዳበሪያ አርሶ አደሮቻችን እንዲያገኙ እየተደረገ ነው ያለው። ያለምንም ስጋት መጥቶ ወረዳ ላይ ያው ማዳበሪያውን እየወሰደ ያለበት ሁኔታ አለ። በንቅናቄና በልዩ ትኩረት እየሰራ ነው ያለነውን ከተረጅነት ወደ ምርታማነት ሽግግር ለማድረግ ምርትን ማሳደግ መጨመርና ከተረጅነት ነፃ መሆን ስለሚገባ ይህንን ታሳቢ ያደረገ ስራ መስራት ይጠበቅባቸዋል። አሁን ማዳበሪያው የዘገየበት ምክንያት የመንግስት ችግር አይደለም። በየአካባቢያቸው ችግሩን በደንብ ያውቀዋል። ስለዚህ ማዳበሪያ ማለት የህዝብ ሀብት ነው፣ የአርሶ አደሩ ሀብት ነው። ይህንን በመገንዘብ ከወደፊት አኳያ ሰላሙ ላይ ሙሉ ተሳትፎ በማድረግ ሰላማቸውን በማረጋገጥ ግብዓታቸውን በወቅቱ እንዲያገኙ ለማድረግ ርብርብ ማድረግ ይጠበቅባቸዋል። መንግስት ጎን ተሰልፈው መንግስት የሚያቀርብላቸውን የሰላም ውይይት በደንብ በመገንዘብ በሰላማዊ መንገድ ችግሮች እንዲፈቱ ኑሯቸውን፣ አካባቢያቸውን መለወጥ የሚችሉ መሆኑን ታሳቢ አድርገው መስራት ይችላሉ ማለት ነው። ስለዚህ ይህንን ታሳቢ ያደረገ ስራ እንዲሰሩ ስሜ ማድሮ ብርሃን እባላለሁ። የፋርጣ ወረዳ ግብርና ጽሕፈት ቤት ኃላፊ ነኝ። በ2018-19 ምርት ዘመን በተለይ የግብዓት ስርጭታችን እንደወረዳ በከፍተኛ ሁኔታ ቀድመን ጀምረን እያሰራጨን እንገኛለን። ይህንንም አሁን ማጠናክረን ነው እየቀጠልን ያለ ነው። በተለይ አሁን ላይ ሆነን ደግሞ ለቶፕ ድሬሲንግ የሚያስፈልገውን የዩሪያ ማዳበሪያ ለአርሶ አደሩ በበቂ ሁኔታ እያቀረብን ነው የምንገኘው። ይህንንም ከማህበራት ጋር በመቀናጀት እስከ ወረታ ድረስ በፌዴራል ስለመጣ ከወረታ በኋላ ደግሞ በእኛ ኩፐን ቆርጠን አመቻችተን ለሁሉም ቀበሌዎች በበቂ ሁኔታ እያደረስን ያለ ነው። ስለዚህ ለአርሶ አደሩ ማስተላለፍ ፈልገው መልእክት ምንድነው? በተለይ አንደኛ የሚሄደውን ግብዓት በትክክል እንዲጠቀምበት፣ ሁለተኛ በተለይ የክረምት ስራዎችን የአረም ማረም ስራ፣ የሰብል እንክብካቤ ስራ መስራት አለበት። የተተከሉ ችግኞችን መንከባከብ አለበት። እንግዲህ ምርትና ምርታማነትን ለመጨመር በዚህ ዓመት በትልቁ እየሰራን ያለ ነው በዚህ መንገድ ስለሆነ ከዛ ቀጥለን ደግሞ አሁን ነሐሴ መጨረሻ አካባቢ ኮምፖስት እናዘጋጃለን እና በዚህ ነው የምንቀጥለው ለዚህ ምርት ዘመን። ስለዚህ አርሶ አደሩ በበቂ ሁኔታ ማዳበሪያ እየቀረበለት ነው። ይሄን የቀረበለትን ግብዓት ደግሞ ወስዶ በአግባቡ እንዲጠቀምበት ነው መልእክት ማስተላለፍ ፈልገው። ስሜ ሞላሌ መኳን ትባላለሁ። የፋርጣ ወረዳ ህብረት ስራ ማህበራት ተጠሪ ጽሕፈት ቤት ኃላፊ ነኝ። አሁን ላይ እየቀረበ ያለው የግብዓት ማዳበሪያ አንጻራዊ በሆነ መንገድ የተሻለ ነው በሚል ደረጃ ነው የወሰድነው። ለመኸር ሰብል ዳፕ በበቂ ሁኔታ ያቀረብንበት አግባብ ነው ያለው። አሁን ላይ ደግሞ እንደሚታወቀው የቶፕ ድሬሲንግ ስራ የሚሰራበት ስለሆነ ከጎሂኔን ወረታ መጋዘን ላይ ትራንስፖርት ጋር ውል ወስደን የግብዓት አስተባባሪ ባለበት ውል ወስደን እያመጣን
አሁን ለአርሶ አደሩ እያሰራጨን ያለንበት ሁኔታ ነው ያለው። በአንጻሩ ሙሉ በሙሉ እቅዳችን አከናውነናል ባንልም እቅዳችን ወደ 58000 ኩንታል በላይ ስለሆነ በዛ ልክ ባንደርስም በአንጻሩ በተሻለ መንገድ የተሻለ ለማቅረብ ጥረት እያደረግን ያለንበት ሁኔታ ነው ያለው። ባሁን ሻግሮ በርገት ከዛማዶ